ቅዳሜ ከሰዓታችን እንደቀጠለ ነው። የቤተሰብ ማፈላለግ ሰዓት ላይ ነው የምንገኘው። የመጀመሪያው ባለ ታሪክ ወይዘሮ አልማዝ ግርማ ስቱዲዮአችን መጥተዋል። እንኳን ደህና መጡ። እንኳን ደህና ቆያችሁ። ሰላም ነው። የመጀመሪያው እንግዳዋ ከዛ እንኳን ደህና መጡ አንቺ ነው ያልከውና ለማስፈቀድ ነው። አንቺ በለኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የአባትሽን ቤተሰቦች ልትፈልጊ ነው የመጣሽው? አዎ። እስኪ ታሪኩን አጫውች። እንዴት ነው? እናቴ የመጀመሪያ የሴቶች ፖሊስ ጃንሆይ ያስመረቋቸው ከአራቱ ሴቶች አንዷ ናት። ማን ይባላሉ? መቶ አለቃ መዓዛ አባይ። ሻምበል ሆና ነው የሞተችው። ያው መቶ አለቃ መዓዛ አባይ። ይህን ታሪክ ሁሉም እዚህ አሁን የድሮ ጀነራሎች ማንም እኔ አሜሪካም ሄድኩኝ የትም ጀነራል ምናምን የተባለው በሙሉ የመቶ አለቃ መዓዛ ልጅ ነኝ ስላቸው ያውቃሉ በቃ እና የታወቀች ናት። በዚህ አጋጣሚ ግን አባቴ አይዶን የአንድ አመት ልሁን እኔ አባቴን አላውቀውም እና እሱ መቶ አለቃ ግርማ የአያቱን ስም ራሴ ልሰይመው አላውቅም። ግርማ ወልደ ስላሴ ይባላል። ሳድግ ከአክስቴ ጋር ነው ያደግኩት። የት? መጀመሪያ እናቴ አዋሳ ነው የሞተችው። አያቴ ካስመራ መጥታ ያው እናት ናትና ልጆቿ መሰብሰብ ፈለገች። እኛ 4 ነን። አሁን የአባቴ ዘመዶች ከሐረር ነው የመጡት የተባለው። እንግዲህ የሰማሁት ከሐረር መጥቶ አንድ ናት ልጃችንና አንድ ናት ደግሞ እሷን የወለዳት ስጡን ይላል ሲል የእናት ቤተሰብ ደግሞ አንድ ናት ለኛ ብለው ደግሞ አንድ ሴት ነኝና እኔን ይደብቁኛል ማለት ነው። እናትሽ ካለፉ በኋላ ነው? አዎ። በዚህ መካከል የአባቴ ቤተሰቦች ወደ ሐረር ተመለሱ ነው የሚባለው። በቃ ተቋረጠ ነገሩ። እኔ ከእናቴ ቤተሰቦች ጋር አደግኩኝ። የአባቴን ቤተሰብ አላውቀውም። አንድ ወታደር ቤት ነው የነበሩት ሁለቱም መጀመሪያ ላይ? አዎ። አይ አባቴ ሲሞት ከዛ በኋላ ነው እናቴ ፖሊስ ሆነችው ማለት ነው። ጸሐፊ ነበር፣ ታይፒስት ምናምን ነበረች። ስለዚህ አሁን እንግዲህ የአባትሽን ዘመዶች ለማግኘት እንዴት ነው እነሱ ሊያውቁ የሚችሉት ታሪክ ምንድነው? የአባትሽ ስም ብቻ ነው ያለው ወይስ ፎቶግራፍ አለ ወይስ እነሱ የአባትሽ ዘመዶች ሲሰሙ የሚያስታውሱት ታሪክ አለ? እኔ አንድ ሊገኙ ይችላሉ ብዬ ገምተው የእናቴ ታዋቂነት በዛ ሁሉም ሰው አሁን ሲሰማ ያውቃል። የትም አሜሪካ ማንም ሊያውቅ ይችላል። ስሟም አሁንም የገነነ ነው ያለ ነው። አንድ በዛ እሷ የሚያውቃት ካለ በዛን ሰዓት የአባቴን እንትን ኮንታክት አብረው ኖረዋል። እናትና አባትሽ? አዎ አብረው ኖረዋል። አንቺ ብቻ ነሽ የተወለድሽው ወይስ ሌሎች ወንድሞች? እኔ ለብቻ ከሱ። ከዛ በኋላ አንድ ወልዳለች፣ ሌላ ባል አግብታ። የት ነው የኖሩት? የኖርበትን ቦታ ነጌሌ ቦረና እዛ ነው የኖሩት? እኔ ስወለድ አዲስ አበባ ነው የተወለድኩት አሉ፣ ግን ነጌሌ ቦረና ነው ኑሯቸው። ቤቷ ምናምናም ነጌሌ ቦረና ነው በዛን ሰዓት። ከዛ በኋላ ነው አዋሳ ያው መቶ አለቃ ሆና የመጣችው። ስለዚህ አባትሽ ወንድም እህቶች ዘመዶች የምታውቂው ስም ማንም የለም እስካሁን ሰዓት ድረስ። ጥሩ ስላደኩኝ ምንም አይነት ጥያቄ የለኝም። አሁን ግን ይህንን እንትን ሊለኝ ይቻለ ኦኬ የሐረር ሰው ነው እላለሁ ዝም ብዬ። የሐረር ሰው ነው አባቴ እላለሁ። ያደኩት ሲዳሞ ነው፣ የሲዳሞ ልጅ ነኝ እላለሁ። እዛም ሀገር ስሄድ እንትን ልጅ ነኝ እላለሁ። ግን የማንነት ጥያቄ አለ። የሐረር ሰው ነው የት ሲሉኝ አላውቅም። የሐረር ሰው ነው ምንድነው ሲሉኝ አላውቅም። ማን ይሁን አይመለስ ጥያቄ። እኔ ማይመለስ ነው። እኔ ኢትዮጵያዊት ነኝ በአጠቃላይ። የአባትሽን በህይወት አለመኖር እንዴት አወቅሽ ታዲያ? ቤት ምናምን ስታሳየኝ ይሄ የአባትሽ ሀብት ነው ይሄ ምናምን የምትለኝ። እናትሽ በህይወት እያሉ አባትሽ አለመኖራቸው? እናቴ በ9 ዓመት አካባቢ ነው የሞተችው። በደንብ አውቃለሁ እናቴን። ስለዚህ የአባቴን ፎቶ አይቼዋለሁ። እኔ ጋር የለም፣ አያቴ ጋር ሲሆን አውቀዋለሁኝ። አሁን እኔ ነኝ ብሎ የሚመጣ ቤተሰብ ካለ ፎቶ ካለው እርግጠኛ ነኝ አውቀዋለሁ። ይሄ የራሴ ውስጥ ያለ ነገር ነው። መቶ አለቃ መዓዛ አባይ በፎቶግራፉ ላይ ያሉት የእሳቸው ባለቤት የነበሩ እንግዲህ አሁን አባቷ ልትፈልግ የመጣች እንግዳችን የሷ አባት
እንግዲህ የእሳቸው ቤተሰቦች ወደ ሀራር አካባቢ እንዳሉ ይታወቃል እና ይህን ፕሮግራም ስታዩ እንግዲህ ወደ ልጃችሁ ወደ እንድትገናኙ ስንል እንጠይቃለን። ሌላ መልእክት ይኖርሻል ለአባትሽ ቤተሰቦች? ባገኛቸው ደስ ይለኛል። ማንነቴን ባቅ ደስ ይለኛል። ባገኛቸውም በጣም ደስ ይለኛል። ግርማ ወልደስላሴ ግርማ ነው ወልደ ስላሴዋ እኔ ነኝ። አላውቅም። አልማዝ ግርማ ወልደ ስላሴ ነው። ግን ትዝ ይለኛል 5ኛ ክፍል ምናምን ወልደ ማርያም ልበለው ወልደ ስላሴ ልበለው ብዬ ራሴ እንትን ያልኩት ይመስለኛል። ዝም ብዬ አልነገረችኝም። ግርማ መሆኑን ብቻ ነው የማውቀው። መልካም እድል እንግዲህ። አመሰግናለሁ። በአጠቃላይ ኢቢኤስን ደግሞ አመሰግናለሁ። ተከታያችሁ ነኝ። በጣም ደስ ይለኛል። አመሰግናለሁ። እንግዲህ ይሄን ቤተሰብ እንድናገናኝ ከታች ባለው ስልክ መረጃ ማድረስ ትችላላችሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። ቀጣይ እንግዶቻችን እናት ልጃቸውን እህትም ወንድሟን ለመፈለግ ነው እኛ ጋር የመጡት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? ደህና ኖት? ደህና ነኝ እናቴ። ስሞት ማን ነው? ጥሩነሽ። ጥሩነሽ ማ? ተሰማ። ጥሩነሽ ተሰማ። ያንቺስ? ጸዳላ ወርቄ። ለአንቺ ወንድምሽን ለማማ ደግሞ ልጃቸውን ልፈልጉ ነው የመጣችሁት። በምን አጋጣሚ ነበር የተጠፋፋችሁት? እስኪ ታሪኩን ንገሩ። ታሪኩም በ97 ነው። ጠዋት ስራ ውሎ በማግስቱ ወጣ ጠፋ። አሁን የምሰራበት ቦታ ሄደንን ስንጠይቀው ልጁ እኔ ነኝ ያሳደግኩት ምን ሆኖ ነው ጠፋ ብሎን ያዛ የሚያሰራው አሰሪው ከዛም በኋላ በየፖሊስ ጣቢያ እየቀረን የለም አፈላለግን። የት ነበር የሚሰራው? እዚህ ወደ 22 ምን አይነት ስራ? ኮንስትራክሽን ስራ ውስጥ። ኮንስትራክሽን ስራ። ማን ይባላል ስሙ? ረታ ወርጌ። ረታ ወርጌ። የት ነበር የምትኖሩት? እዚህ ጨርቆስ። አብራችሁ አንድ ላይ ነበር የምትኖሩት? ሁላችንም አንድ ላይ ነው የምንኖረው። ለቤቱ ስንተኛ ልጅ ነው? አራተኛ ልጅ ነው። ያስታውሱታል? ከቤት የወጣበትን ጊዜ የጠፋበትን ጊዜ ያስታውሳሉ እርስዎ? ጥር 16 ነው። እሺ። እሱን አረሳም። ጥር 15 ማታ ገብቶ ትንሽ ከአባቱ ጋር ተጋጨ። ግን የሚያስወጣ የሚያስጠፋም አልነበረም። አባቱም ተቆጣ። በቃ አንተም ተው ብዬ ተው አደረ። ጠዋት ተነስቶ ስራ ሄደ። በቃ ከዛ እኔ ለቅሶ ነበረ ማታ የድር ለቅሶ ነበረ። ወደ ለቅሶ ሄጃለሁ። ስመለስ ልብሱን ቀይሮ ወጣ አለችኝ። ብንጠብቀው አይመጣም አደረ። ዋልን አደርን። በሶስተኛ ቀን እንዴ ምንድነው ይሄ ነገር ብለን በየዘመዱ አፈላለግን፣ ጠየቅን። ፖሊስ ጣቢያ አመለከትን። ከዛ በኋላ የሚያሰራ ልጁ ጋር ሄደን ኧረ አልመጣም። አይ በ16 ነው እዚህ እኔ ጋር የዋለ። ከዛ በኋላ ተመልሶ አልመጣም ማለት በቃ ወጣ ጠፋ። እዚህ ያየን የለም። በስንት ዓመት እንደሆነ እንጃ። አንድ ሰው ብቻ ድሬዳዋ አይተናል፣ መኪና ላይ ይሰራል፣ ድሬዳዋ አይተናል አሉ። አየው ያለ ሰው የሚያሰራ ሰውዬ ስልኩን ይዤ መጥቻለሁ ሰጣቸዋለሁ ብሎ ነበረ። አሁን ነገ ስለው ዛሬ ስለው ምን ስለው መጨረሻ ጠፋብኝ ብሎ ከለከለኝ። በቃ ጠፋ ቀረ። ስንት ዓመቱ ነበር ከቤት ሲወጣ? 20 ዓመት ይሆናል። 20 ዓመቱ ይበልጣል እንጂ አንስም። ስለዚህ ለልጆ መልእክት ይኖሩታል? እናታችን የሚነግሩት ነገር አለ? እኔ የምነግረው ነገር ካለ ህይወቱ ካለ ነፍሴ ካለ ባይመጣም እዚህ ያለው እናቴ እኔ በሽተኛ ነኝ፣ ጤና የለኝም፣ አቅሜን ደከመ። እዚህ ያለው ብሎ ይደውልልኝ። ሌላ ቢቀር ባይመጣ እንኳን ባይመችም እዚህ አለው
ብሎ ይደውልልኝ። ድምጡን ብቻ መስማት ነው የምፈልገው። ባልጠቅመውም በቃ አይዞት አይዞት እናቴ አይዞት 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 ማይ አይዞት በቃሽ። በምስሉ ላይ የምታዩት ረታ ውርጌ እንግዲህ ከጠፋ ከ20 ዓመት በላይ ሆኖታል። ድንገት ከቤት ወጥቶ ነው የጠፋው ነው የተባለው። ከዛ በኋላ ወደ ድሬዳዋ አካባቢ ታይቷል ተብሏል። እሱን የምታውቁ ሰዎች ረታም ደግሞ ራሴን ፕሮግራም የምታይ ከሆነ እናትህም ቤተሰቦችም በዚህ አይነት ስሜት ውስጥ ሆነው እየፈለጉ ስለሆነ እባክህን ምላሽ እንድታሰማ አደራ እንላለን። እሱን የምታውቁም ሰዎች ካላችሁ ከስር ባሉ ስልክ ቁጥሮች መረጃ እንድታደርሱን አደራ እንላለን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። አዳነ ይባላል። ወላጅ እናቱን ለመፈለግ ነው እኛ ጋር የመጣው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም ሁሉ ሰላም። ወላጅ እናት ነው የምፈልገው። ወላጅ እናቴ ያው ስማቸው ማን ይባላል? እትዋ ሁለት አይነት ነው አጠራሯ። እትዋ ዘውዴና እትዋ ሰጠኝ ይሏታል። እንዴት ነው የተለያያችሁት? አጠፋፋቸው እንዴት ነው? የጠፋችው በ1977 መጨረሻ አካባቢ 78ም ትለኛለች። አያቴ ነች ያሳደገችኝና አባቴ ጋር በተደጋጋሚ ቤተሰብ ጋር ትጋጭ ነበርና በዛ ምክንያት ነው ወደ አዲስ አበባ ብላ ሄደች። እኔን ቁጭ አርጋ አያቴ ጋር ነው ያለችኝ። አያቴ ነች ታሪኩን የምትነግረኝና ከዛ ጀምሮ አድራሻ የለም። አዲስ አበባ ስትመጣ ግን ወንድሟ ጋር ነው የመጣችው። ወንድሟ ተቀብሏት ነበረ። ወንድሟም ጋር የሆነ አለመግባባት ነገር ነበር መሰለኝ። ወጣች ከወንድሟ ጋር ወጥታ። ስሙን ታውቃለህ? ወንድሟ ደምሌ ሰጠኝ ወንድሟ ነው። ከሱ ጋር ያው የተወጣች የተገባች ስለሚላት መሰለኝ ያው እኔ የሚነገረኝን ነው የተነገረኝን ነው የምናገረውና እንጂ በአካል አታውቃቸውም። አላውቃትም። በቃ የ6 ወር ልጅ ሆኛ ነው ጥላኝ። የእናትህ እናት ነው ያሳደገው አንተ? የአባቴ እናት። የአባትህ እናት? እሺ። አያቴ ጋር ነው ያደግኩትና ከዛ በኋላ እንደዛ ብላ ከወንድሟ ጋር ስትጣላ ሳሪስ አካባቢ ሰው ቤት በሰራተኝነት ገባች አለኝ። እኔ እዚህ መጥቼ እሱ ስጠይቀው ማለት ነው። እና እነዛ ሰዎች ሳሪስ አካባቢ ይኖሩ ነበረ። ከሳሪስ ቦታ ሽጠው እነዛ ሰዎች ሀረር ክፍለ ሀገር ሄዱ የሚባል መረጃ ነው የነገረኝ አጎቷ ወንድሟ። ፎቶም የለውም። ፎቶ ስጠይቀው አድራሻም የለውም። ግን አንዴ ሄጃለሁ አለኝ ሀረር ሄጄ ፈልጊያት ነበረ አጣኋት አለኝ። የሚገርማችሁ ነገር በቅርቡ ነው እናቴ ሌላ መሆኗን የማውቀው። አያቴ ከሞተች በኋላ አያቴ ነበረ እናቴ ማርጌ የምኖረው እና የሆነ እዛ አካባቢ ሀረር አካባቢ የሆነ ሴትዮ ትኖር ነበረ አብራት እና ያቺ ልጅዮ ወደ አገሯ ስትመለስ እሷ እትዋኮ ወደ ውጭ ልሂድ እያለች ፕሮሰስ ጀምራ ነበረ የሚባል ወሬ ታወራለች ያቺ ሴትዮ ማለት ነው። ከዛ ይስሙኛን ሰዎች ምንድነው ለምንድነው ምናምን ነገር ስጠይቃቸው እናትህ ወሬዋ ተሰማ ምናምን የሚባል ወሬ ሰማኝ ማለት። አያቴ ካረፉ በኋላ? አይ አያቴ እያለች ከዛ በኋላ አያቴ ለምን ማናት እናቴ ምናምን እናቴ አንቺ አይደለሽም እንደ ምናምን ስላት ነገሩብኝ ምናምን አለች። መቼ ነው ይሄ? ቢያንስ 90ዎቹ አካባቢ 91 89 ገደማ እንደዚህ አካባቢ ያው እና የእናቴ ቤተሰቦችም እዛው ናቸው። ግን እነዛ እናቴ ቤተሰቦች እኔን በሚቀርቡ ሰዓት ቤተሰብ ትንሽ ጫና ያሳድር ነበር። እኔ እንዳላቅ ምናምን ነገር እንደዛ ያደርጉኝ ነበረ። በዛ አጋጣሚ ነው እንግዲህ እኔ ወደዚህ መጣሁት። የእናንተን ቤተሰቦች አግኝታችሁ ታውቃለህ? የእነዚህ ቤተሰቦችማ እዛው ናቸው ክፍለ ሀገር እነሱም በደንብ ታውቃቸዋለህ። ስለዚህ እናትህ ከቤተሰቦቿም ነው የጠፋችሁ ማለት ነው አይደል? ከቤተሰቦቿም ነው የጠፋችሁ። አጎቷም እንግዲህ አዲስ አበባ ያለው እሱም ጠፍታበታለች ማለት ነው።
ከሁሉም ሰው ነው የጠፋችው? ከሁሉም ሰው ነው የጠፋችው። ፎቶግራፍ አላት የእናት? የላት አለች ብዬ አስባለሁ። ከእግዚአብሔር ጋራ 2 ልጆች ወልዳለች። የኔ ትልቅ አለች እንጂ እርግጠኛ ነኝ ያው መውለዷን ነው እንጂ እኛንም የምታቀና እነሱንም አጣቃቸው። እነሱንም ትታ ነው የወጣችሁ ስትወጣ? በቃ ምንም ነገር ትታ ነው የወጣችሁ። እሺ፣ ስለዚህ የእናቷን የአባቷን የወንድሞቿን ስም የአያትህን እነዚህን ስሞች ስታይ ታስታውሳለች በሚል ተስፋ አደርጋለሁ። እስኪ ስማቸውን ንገረን። እና አባቷ ሰጠኝ በየነ ይባላል። እናቷ ከበደኝ ዘውዴ ነው የሚሏት። ወንድሞቿ በሪሁን ዘውዴ፣ እዚህ አዲስ አበባ ያለው ወንድሟ ደምሌ ሰጠኝ። ያው አሉ ብዙ ናቸው። ምናልባት እነዚህን አትረሳቸውም ብዬ አስባለሁ። የት ነበር አገራችሁ? አገራቸው ሰሜን ወሎ ጉራፍ አባ ሊባኖስ የኛ ልዩ ቦታው ማለት ነው። ጉራፍ አባ ሊባኖስ የተወለደችበት ያደገችበት እሱ ነው ያ ቦታ። ለእናት የምታስተላልፈው መልእክት አለ? እንግዲህ ምናልባት እናቴ ካለች እኔ በጣም የእግር እሳት ሆኖኝ እኔም እንግዲህ 6 ወር ልጅና ጥላኝ ሄደችው 40 ዓመት ያሁን እኔ ምናልባት ካለች ያው ብትመጣ ደስ ይለኛል ከእግዚአብሔር ጋራ እንደው በህይወት ካለች ምናልባት እኔ በዚህ አጋጣሚ ኢቢኤስን ይሄን ፕሮግራም በማይ ሰዓት ሁሌ አለቅሳለሁ። ስለ እውነት መናገር ነውና ሁሌ በጣም ይከፋኛል። በእርግጥ እሷንም ብዬ ነው የወጣሁት ከአገሬም ስወጣ ከቤተሰቦቼ ስወጣ እናቴን እፈልጋለሁ ብዬ ነው የወጣሁትና አልተመለስኩም። እኔም እንደሷ ወጥቼ ነው የቀረሁትና ምናልባት እንደው ካለሽ በህይወት ካለሽ ባገኝሽ ደስ ይለኛል። ተርቤያለሁ ነው ማለት። እንግዲህ ታሪኩ ሙሉ ነው። ጊዜው በጣም ረጅም ቢሆንም ፎቶግራፍ ባይኖርም ግን የተጠሩ ስሞች አሉ፣ የትውልድ ስፍራ አለ። ስለዚህ የሚፈልጉት እናት እንግዲህ ይሄን ፕሮግራም ሲያዩ ይመጣሉ ብለን ተስፋ እናደርጋለን። መልካም እድል ይሁንልን። አመሰግናለሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። ወደ ቀጣይ ባለ ታሪክ አልፈናል። ኃይሉ ታደሰ ይባላል። የአባቱን ቤተሰቦች ለመፈለግ ነው የመጣው። እንኳን ደህና መጣ። የአባትን ቤተሰቦች ነው የምፈልገው። እስኪ ታሪኩ ንገረን። አባቴ የደርግ ወታደር ነው። የአዲስ አበባ ፖሊስ ማረሚያ ቤት ፖሊስ ነበር። ወደ መቀሌ ተቀይሮ ሄደ። እኔ ዛን ሰዓት የ5 ዓመት ህፃን ልጅ ነበርኩኝ። ቤተሰብ ሲጠይቁት እምቢ ብሎ ይዞኝ ሄደ። ወዴት? ወደ ትግራይ። ያኔ ኢህአዴግ እየገፋ ሲመጣ እኛ በወራል ተጭናል ወደ ደሴ የሚባል ከተማ መጣን። እነሱ ጨርሰው ሲመጡ ደሴ ላይ ተገናኘን ከአባት ጋር ከፋዘር ጋር ማለት ነው። የፖሊስ ልጆች አንድ ላይ ነው የተጫነው። ደሴ እንትን እያለን ተገናኘን። ኢህአዴግ እንደገና ደሴ ስገባ ፋዘር ኢህአዴግ ተያዘ፣ ታሰረ፣ ወህኒ ቤት ገባ። ወህኒ ቤት ሲገባ ድንገት ነው፣ ቤተሰብ የለውም። እኔ የአባቴን ቤተሰቦችና አባቴን ብዬ በእግሬ ጠፍቼ ከአስቀመጠኝ ቦታ ወደ አዲስ አበባ ብቻ ህፃን ነኝ። ወደ አዲስ አበባ እመጣለሁ። ለካ የመጣሁት እኔ ወደ ገጠር ነው የገባሁት። ተሳስተ ሌላ ቦታ አላውቅም። አልነበሩም? አብረውኝ አልነበሩም። መጀመሪያ ከሌላ ሀገር ነው የወለደው። ከእናቴ ተቀብሎ እሱ ጋር ነው የሚያሳድገኝ። እናትህን አታውቃቸውም? አሁንማ ከጊዜ በኋላ ከእንትን ካልኩ በኋላ በ94 አድጌ ምን ብዬ መከላከያ ከገባሁ በኋላ ነው ፍለጋ ሲጀመር የእናቴ ቤተሰቦች ያገኘው። እናቴንም አገኘው። ማን ነው እናት? ዘርፌ እንደሻው። ዘርፌ እንደሻው። እሺ። ደሴ የሚባል ሀገር ወጣ ብሎ ተንታ የሚባል እዛ አገኘኋቸው። የቤተሰቦች ግን አላውቃቸው። ከዛን ጀምሮ እሱን ማጥቼው ነበረ። ከመከላከያ ከመጣሁ በኋላ ነው ፈልጌ አገኘው። ፎቶ ተነስተን ወደ ግዳጅ ገባሁኝ እኔ። ከዛ በኋላ ስመጣ እሱም ከደሴ ወደ ቤት እንደተቀየረ አጣሁ። የእናት ቤተሰቦች አሉ? የእናት ቤተሰቦች አሉ። ስለዚህ አሁን የአባትን ቤተሰቦች እንዳለ አላውቃቸው። ስማቸውን ታውቃለህ? ጥሩዬ የምትባል እህት እንዳለችው በመተው ከእሑድ መተው በመኪና ይዘውን እየሄዱ እንደሚያዝናኑን እንጨት ቤት አላቸው። ቴሌ ጋራጅ አካባቢ ጀርባ እንጨት ቤት ያላቸው ጥሩዬ ትባላለች። ወንድሞች አሉት። ቡቲክ ምናምን አላቸው እንዳላቸው ነው የማውቀው። ከዛ ውጭ የማውቀው ታሪክ የለም። ጽፎ ብቻ አንድ ቀን ሰጠኝ። 94 አካባቢ ወደ ግዳጅ ሄድኩኝ። ወረቀቱን ጠፋብኝ። ከዛ በኋላ አላውቅም።
ደሴ ነው የነበሩት ፋዘር አይ የአባት ቤተሰቦች እዚህ አዲስ አበባ ናቸው። አዲስ አበባ እኮ ቴሌ ጋራ ጀርባ አካባቢ ነው ያለኝ። ሙሉ ስማቸው ማን ነው? የአባት ቤተሰቦች ታደሰ አየለ ባልከው። ጥሩ። ስለዚህ አባት በህይወት የሉ በህይወት አለመኖር በህይወት እንዳሌሉ አረጋግጫለሁ። አረጋግጣል። አንድ እህት ደግሞ እዚህ አዲስ አበባ እንዳለችኝ እንትን ብሎ አፈላልጌ አግኝቻት አሁን ወደዚህ ልመጣ ስል ስልኳን እምቢ ብሎኛል፣ ግን እንደተመዘገብኩ ነግሬያት ነበር። እናቷ ፌደራል አዲስ አበባ ፌደራል ፖሊስ ዶክተር ነው የምትሰራው። የአባትህ ልጅ የኔ ታላቅ የአባቴ ልጅ ማለት የኔ ታላቅ ልጅ አግኝቻት ተገናኝተን እዚህም እንደተመዘገብኩ ነግሬያት አሁን ስልኳ ጠፋብኝ። ትናንት ሲደወልልኝ አልሰራም። አይ ስለዚህ የአባትህ ፎቶግራፍ ካለ እንግዲህ የአባትህን ቤተሰቦች ነው የምትፈልገው። እህት እንዳላቸው ሰምተሃል? እዚሁ አዲስ አበባ ውስጥ እህትም ወንድም እንዳለው። ስለዚህ የአባትህ ቤተሰቦች ይገኛሉ ብለን ተስፋ እናደርጋለን። እኔም እጠብቃለሁ። መልካም እድል ይሁንልህ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ለዕለቱ የመጨረሻ ወደ ሆነችው እንግዳችን አልፈናል። አባቷን ለመፈለግ ነው የመጣችው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ማን ይባላል ስምሽ? ጽጌ ማርያም አየናቸው ይባላል የአባቴ ስም። አቶ አየናቸው ናቸው የሚፈለጉት? ታሪኩ እንዴት ነው? ታሪኩ እንግዲህ እኔ ህፃን እንደተወለድኩኝ አካባቢ አብረው ነበሩ። ከዛ ከቤት እንደወጣ ከዛን ያው እኔም አላቅም እዛ እየኖረ ነበረ። የት እዛው ሀገር ላይ እየኖረ ነበር። የት ነው ሀገር? ሰሜን ሸዋ መንዝ ይባላል ስሙ ማለት ነው። እዛ እየኖረ ነበር። ከዛን መጨረሻ ላይ ከሌላ ቦታ ያው አንድ ሀገር ሆኖ ሌላ ቦታ ላይ ነበር የቆየውና ከዛ ወጥቶ ወደዚያ ወደ ጅማ ጌራ የሚባል ሀገር ማለት ነው ወደዛ ወልደ አረጋይ ይባላል አብሮት ሄደ። ለስራ እንደሄደ በዛው አልተመለሰም። ወልደ አረጋይ የሚባለው ወደ ሀገሩ ተመልሷል። እና እንሂድ ስለው አይ አልሄድም ምናምን አለኝ ነው ያለኝ። ስጠይቀው እሱ ነው ወደዛም አልተመለሰም። ይኸው ቆየ። በዛው በ94 ነው የወጣው። የእናቴ ስም ማን ነው ያንቺ? የእናቴ ስም ባዩሽ ይባላል። ባዩሽ ማ? ናደው። ባዩሽ ናደው። ከዛን ጊዜ በኋላ አልመጣም። ብቸኛ ልጅ ነሽ አንቺ ወይስ ሌሎች ልጆች አሉ? እኔ በሱ አላቅም፣ በእናቴ ግን እኔ ብቸኛ ነኝ። ከእናትሽ ጋር ከተለያዩ በኋላ ሌላ ቦታ ብቻቸውን መኖር ጀምረው ነበር እዛው ከተማ ውስጥ። ከዚያ በኋላ ነው የጠፉት። እናትሽ ሌላ ታሪክ ምን ነገርሽ ስለ አባትሽ? ምንም አልነገረችኝም። ያው ተለያዩ በቃ። ከዛ በኋላ እኔም አላቅም። አያቴ ጋር ነው ያደኩት። እኔ አያትሽ ጋር? አዎ ከሷም ጋር አይደለሁም፣ ከአያቴ ጋር ነው ያደኩት። አያትሽ የእናትሽ ቤተሰቦች ጋር? አዎ የእናቴ። የአባትሽን ቤተሰቦች ታውቂያለሽ? አላውቃቸውም። አንድ አጎቴ ነው የማውቀው፣ እሱም አሁን አርፏል። ወንድሙ ማለት ነው። ስለዚህ ሌሎቹንም የማግኘት እድል ሊኖርሽ ይችላል? ሌላ የለም። ያው ያጎቴ ልጅ አለ፣ ሌሎች የሉም። እንግዲህ ማለት ሌሎች እዛው አንዳንዶቹን የቅርብ ዘመድ ማቃቸውን አሉ። አንድ ማቀው እሱም ብቻ ነው፣ ያጎቴ ልጅ አለ። ከአባትሽ ጋር ወደ ጅማ ሄዱትን ሰው የማግኘት አጋጣሚ ነበረሽ? አዎ። ምን አሉሽ? ስለ አባትሽ ምን ነበር የሚሰሩት? እሱ ነው መረጃ የሚሰጠኝ። ስራ ምን ነበር የሚሰሩት? ግብርና። አንቺ ተወልደሽ በስንት ጊዜያቸው ነው ሄዱት? እንግዲህ ከዛ የወጣበትና ቢያንስ 7 ዓመት ይሆነኛል። ግን እሱም የሚያቀኝ አይመስለኝም። አታስታውሻቸውም አንቺ? እኔ አላውቀውም ጭራሽ። ከተወለድሽ ጀምሮ አይተሻቸው? በምስሉ ላይ የሚታየው የቀድሞ ባለቤታቸው ፎቶ ነው። አቶ አየናቸው ግን የሚፈለጉት ሰው ናቸው። ወደ ጅማ አካባቢ እንዳሉ በሰዎች ተሰምቷል። ይህንን ታሪክ ደግሞ እርሶም ሊያዩት ይችላሉ። ልጆት አድጋ እየፈለገችሁት ስለሆነ እንዲገናኙ አደራ እንላለን። ይህን ታሪክ የምታቁም ሰዎች ካላችሁ ደግሞ መረጃ እንድታደርሱን አደራ እንላለን። መልካም እድል ይሁንልሽ። ለዚህ ሳምንት የቤተሰብ ማፈላለግ 5 የሚጠጉ ቤተሰቦች መጥተው ቤተሰቦቻቸውን ፈልገዋል። ከስር ያሉ ስልክ ቁጥሮችን የተጠፋፉ ቤተሰቦችን ለማገናኘት ብቻ የምንጠቀምበት ስለሆነ ዛሬ ለታዩት ቤተሰቦች ያላችሁ መረጃ በዚህ አድርሱን። ለመመዝገብ ደግሞ 7696 ላይ ኤኤፍ ብላችሁ ላኩልን። የዛሬ ቤተሰብ ማፈላለግ ታሪኮች ይህን ይመስሉ ነበር። ሌሎች የቅዳሜ እንግሳ ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።